አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰብ ተከታታዮች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ሁሉ ሰላም? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም። ዛሬ በተር ቺክን አሰራር እንዴት እንደምንሰራ ላሳያችሁ ውዶቼ። እና ቻናሌን ወዳችሁ ፈቅዳችሁ ለምትከታተሉ ቤተሰቦች በሙሉ ሰላም ዝነት ይስፈነባችሁ። በሰላም የወጠነበትን ሀገር በሰላም አላህ ይመልሰን። እዚህ ጋር ዛሬ ይሄው የበተር ቺክን አሰራር እዚህ ጋር እንሰራለን ማለት ነው። እዚህ ጋር ዶሮ በትንንሹ ያኔ በወሰት ማለት ነው፣ መካከለኛ ብዙም ትንሽ ሳይሆን በእንደዚህ አይነት መልኩ የተከተፈ ማለት ነው። አሁን እዚህ ጋር የምጨምረው ትንሽዬ ነጭ ሽንኩርት እና ዝንጅቢል ነው የምጨምረው። ነጭ ሽንኩርት እና ዝንጅቢል እጨምራለሁ ማለት ነው። ከዛ በኋላ ውዶቼ እንትን ማለት ነው የዶሮ ቅመም፣ ቺክን መሳላ እና በርበሬ እና ፍልፍል አስወጥ ትንሽ ጨምራለሁ። እናንተ በልኬታችሁ አክል መጨመር ትችላላችሁ። እኔ በግምት ነው ብዙም ጊዜ የምጨምረው ውዶቼ። እና ትንሽዬ ጨው ጨምራለሁ። ቺክን መሳላ ይሄንን ነው የምጠቀመው ውዶቼ። ይሄንን ለበተር ቺክን ያስፈልገናል ማለት ነው። ትንሽዬ ለመቅረጽ አልተመቸኝም ብቻ ኢንሻአላህ እንደዚህ ካሟሰልኩት በኋላ በደንብ እናሟስላለን። በእንደዚህ አይነት ከጠበስኩት በኋላ በእንደዚህ አይነት ካሟሰልኩት በኋላ ይቅርታ ውዶቼ፣ ያው ለመቅረጽ አልተመቸኝም ብዙ። ኢንሻአላህ ከእንግዲህ አስተካክዬ ቀርጽላችኋለሁ። በእንደዚህ አይነት መልኩ አያችሁታ። ከዛ እዚህ ጋር ዝብዳ አርግቻለሁኝ። ዝብዳ ማለት ቅቤ፣ ፍሬሽ ቅቤ ማለት ነው። ላሳያችሁ፣ የኛውን ፍሬሽ ቅቤ ነው የምጠቀመው። እናንተ በፈለጋችሁ ያኔ ሁሉም ቤት አንድ አይነት አይደለም ውዶቼ። ሁሉም የተለያየ እንትን ነው የሚወደው ማለት ነው። በዚህ መልኩ እንጠብሳለን። እና ውዶቼ ይሄን በልታችሁ ራሱ አትጠግቡትም ማለት ነው። በጣም አሪፍ ነው የሚሆነው። ጣዕሙ ራሱ ለየት ያለ ነው የሚሆነው። እዚህ ጋር ዶሮ ላይ ጨመርኩት ትንሽዬ ባህራት መሳላ፣ ፍልፍል አስወጥ፣ መልህ፣ ፓፕሪካ እና ትንሽዬ ዝብዳ
40 ግራም ወይም 30 ግራም ባላችሁ አክል ትጠብሱታላችሁ ማለት ነው። በዚህ መልኩ ካረግነው በኋላ እንገለባብጠዋለን ሲጠበስልን ማለት ነው። በጣም ይቅርታ ወላሂ ለመጥበስ ብዙ አልተመቸኝም። ያው ለመቅረጽ ማለት ነው። አንዱ እጄ ይዤ ስለሆነ ብዙ አልተመቸኝም። ኢንሻአላህ ከእንግዲህ በደንብ አድርጌ እመጣላችኋለሁ ኢንሻአላህ። እና ላይክ ሼር አድርጉልኝ፣ ብዙ ሰው እንዲያይልኝ ሼር እያደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔ እዚህ ጋር የተጠቀምኩት ለመጥበስ ዝብዳ ነው የተጠቀምኩት፣ ቅቤ ፍሬሽ ቅቤ ማለት ነው። እናንተ እንደፈለጋችሁ መጠቀም ትችላላችሁ። የየቤታችሁ ያው ለየት ይላል ፍላጎቱ። ግማሹ በዘይት ይፈልጋል። እኛ ቤት በዘይት ብዙ አይወዱም፣ ዘይት አይፈልጉም ማለት ነው። ስለዚህ እሳቱን ለስለስ ሰርግተን እንጠብሳለን። እዚህ ጋር ነጭ ሩዝ እየበሰለልኝ ነው ውዶቼ። ነጭ ሩዝ ያው እናንተ በፈለጋችሁት፣ አሁን ለምሳሌ በተር ቺክን ስትሰሩ በፈለጋችሁት አይነት ሩዝ መስራት ትችላላችሁ። ሩዝ በስመቲ ሩዝ፣ የተለያዩ ሩዞች አሉ። እኔ በስመቲ ያልቆብኝ ምንድነው የሚባል ሻራ ነው ምንድነው የሚባለው እንትን ነው ሩዝ ነው ማለት ነው። እዚህ ጋር የውላችሁ ይሄን የሚመስል ዶሮ እየተጠበሰልኝ ነው። እንዳይቃጠልባችሁ በጥንቃቄ እሳቱን ቀነስ ሰርግታችሁ ነው መጥበስ ያለባችሁ። ግዴታ እሳቱን ለስለስ ማድረግ አለባችሁ። ምክንያቱም ይሄን ዶሮ እንዳወጣችሁ ሽንኩርትና ቶማቶ ይጠበስበታል ቦታው ላይ። የዶሮ ቅመም ስላለበት መደፋት የለበትም ማለት ነው። እና እንዳይቃጠል መጠንቀቅ አለባችሁ።
በጣም ይቅርታዋለሁ። ኢንሻአላህ ለመጥፋት ብዙም አልተመቸኝም። በዚህ አይነት መልኩ እንጠብሰዋለን። በደንብ ሳይቃጠል ምንም ሳይል በደንብ መጠበስ አለበት። እንደዚህ ይጠበሳል ማለት ነው ውዶቼ። በደንብ አርግታችሁ እንደዚህ አይነት መልኩ መጥበስ አለበት። በእንደዚህ አይነት መልኩ ካረጋችሁት በኋላ በደንብ መጠበስ አለበት። ቀስ ብሎ ድስቱ እንዳይቃጠል ማለት ነው። በሚያምር መልኩ ሩዝ ብዙ ጊዜ አልጠፈጥፋለሁ። እናንተ እንደናንተ አሰራር ሁሉም ይለያል።
እንደዚህ አይነት መልኩ በደንብ እናበስለዋለን። አሁን ቀስ አድርገን እናነሳዋለን ማለት ነው። እንደዚህ ከበሰለ በኋላ ብዙም ሳይቃጠል መጥበሻው ራሱ መቃጠል የለበትም። ምክንያቱም ሽንኩርት እንጠብስበታለን ማለት ነው። እና እንደዚህ ነው እላችኋለሁ ውዶቼ። ዛሬ በጣም ይቅርታ ወላሂ ለመቅረጽ ምንም አልተመቸኝም። አበረታቱኝ፣ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉኝ፣ አሳድጉኝ፣ አብረን እንደግ። ሰብስክራይብ ያደረጋችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ በታማኝነት እመልሳለሁ። እሺ ውዶቼ፣ በእንደዚህ አይነት መልኩ ተጠብሶ ካለቀልኝ በኋላ እዚህ ጋር ሽንኩርት አደርጋለሁ። ይኸው አያችሁታ፣ ይሄ መጥበሻው ምንም በቃ አሁን ይሄ መደፋት የለበትም። ምክንያቱም በጣም አሪፍ ነው የሚሆነው። ሽንኩርት እንጨምራለን። እዚህ ጋር መጠበስ አለበት። ከፈለጋችሁ ትንሽዬ ዘይት ማድረግ ትችላላችሁ። ትንሽ እኛ ቤት ብዙ ዘይት አይወዱም። እንደዚህ ካረጋችሁት በኋላ የበተር ቺክን አሰራር ማለት ነው ውዶቼ። ለተመልካቾቼ እንዲደርስ ሼር እያረጋችሁ ላይክ እያረጋችሁ አበረታቱ እና ወዳችሁ ፈቅዳችሁ ለምታዩኝ በጣም ነው የማመሰግነው። ጀዛኩሙላህ ኸይረን። አገራችን ገብተን በሰላም በደስታ ጥሩ ኸይር ነገር የምንሰራበት ቻይናል አላህ ያርግልን። ምኞታችን አላህ ያሳካልን። እና እንደዚህ ይጠበሳል ማለት ነው። አያችሁታ ሽንኩርቱ እንዴት አባቱ እንደሚያምር በጣም ነው የሚያምረው ከለሩ ራሱ ማለት ነው። ምክንያቱም ምጣዱ መቃጠል የለበትም ማጥበሻው ማለት ነው። በዚህ መልኩ ላይክ ሼር እያረጋችሁ እንደዚህ አይነት መልኩ እየጠበስን ነው ስላላችሁ ላይክ ሼር እያረጋችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካረጋችሁ እመልስላችኋለሁ ኢንሻአላህ። ኮሜንት ላይ አስቀምጡልኝ ኢንሻአላህ። ጥሩ ነገር የምንሰራበት ቻናል አላህ ያርግልን። እየበሰለልኝ ነው። ከዛ በኋላ ፍልፍል መለወን አለኝ እዚህ ጋር አረጋለሁ ከትፌ። እዚህ ጋር ደግሞ ነጭ ሽንኩርት፣ እዚህ ጋር ደግሞ ትንሽዬ ዝንጅብል አለች። እንደዚህ አይነት መልኩ ከዛ ቶማቶ እናደርጋለን።
እንደዚህ እናሟስለዋለን። ቶማቶና ፍልፍል ባረግ አድርጌ ያለውኝ በእንደዚህ አይነት መልኩ ከዛ ቀደም በጨመርኩበት ትንሽዬ ፓፕሪካ አረጋለሁ። ትንሽዬ ደግሞ ምሳላ ብዛት ቅመም ማለት ነው። ከዛ ጨው ነው ማለት ነው። ዶቼ እኔ ጋር መለወን ጨው ነው ያለኝ። ትንሽዬ ጨው ታረጋላችሁ ማለት ነው። ከዛ ፍልፍል አስወጥ ማለት ነው። ትንሽ አረጋለሁኝ። እኔ ብዙ የሚያቃጥል ነገር ስለማይወዱ እናንተ እንደ ቤታችሁ እርግታችሁ መስራት ትችላላችሁ። በዚህ መልኩ ምሳላ ዛር በደንብ ይፈልጋል። ቺክን የዶሮ ቅመም ማለት ነው። ቺክን ምሳላ እና በእንደዚህ አይነት መልኩ እንጠብሰዋለን። መፍጫ ደግሞ ይሄ ነው መልሳችሁ እንድትፈጩ መፍጫ ግዛዝ ያኔ ፕላስቲክ ሳይሆን ትኩሱን መፍጨት ከፈለጋችሁ ግዛዝ መፍጫ ያስፈልገናል ማለት ነው። እዚህ ጋር ያው ቶማቶና ፍልፍል መለወን ስላለው ብዙም አያስፈልግም። ሳልሳ ትንሽዬ ማንኪያ እንደ ራሳችሁ አድርጋችሁ መጨመርም ሳልሳ መጨመርም አለመጨመርም ትችላላችሁ። ከዛ እንደየቤታችሁ ነው። እዚህ ጋር ካጆ አለኝ። ካጆ እጨምራለሁኝ ማለት ነው። በእንደዚህ አይነት መልኩ ከተጠበሰልኝ በኋላ እዚህ ጋር ሮብ አደርጋለሁኝ ማለት ነው። እርጎ ማለት ይሄ ነው። እናንተ እንደየራሳችሁ መጨመር ትችላላችሁ፣ እንደየምርጫችሁ። እኔ እርጎ አልቆብኛል። እናንተ ካላችሁ ግማሽ ኩባያ ወይም ትንሽዬ አንድ ኩባያ ካላችሁ መጨመር ትችላላችሁ። እኔ ግድ ስለሆነ ያው ጨርሼ ጨምሬያለሁ። ባይዘዌ ሮብ በጣም ነው የሚያሳምርልን እርጎ ማለት ነው። እንደዚህ አይነት መልኩ ዋው ነው።
በልታችሁ ማጠግቡት በርገር ቺክን ልነግራችሁ አልችልም። ቤተሰብ ላይክ፣ ሼር፣ ሰብስክራይብ፣ ጥሩ ኮሜንት አስቀምጡልኝ። እናም ደግሞ አስተያየት ካላችሁ አስተያየት እቀበላለሁ እና ዝግጁ ነኝ። አበረታቱኝ። እንደዚህ አይነት መልኩ ካደረኩኝ በኋላ እንዲህ ከሆነልኝ በኋላ ዋው ነው። ላይክ ሼር ኮሜንት ላይ አስተያየት ካላችሁ አስተያየት እቀበላለሁኝ። ያሳድጉኝ፣ ሰብስክራይብ አድርጉ፣ ቤተሰብ እንሁን እና ከእንግዲህ ኢንሻአላህ በጥሩ ጥሩ ነገር እመጣለሁኝ። አሁን ለመቅረጽ እራሱ አልተመቸኝም ነበር ውዶች፣ ያው በሉኝ እና በቃ ምን ልበላችሁ፣ ውድድ ነው ማደርጋችሁ። ያላ ሰላም ዝነት አይለያችሁ ማሮቼ፣ ፍቅሮቼ፣ ውዶቼ። አሁን በዚህ መልኩ ከሆነልኝ በኋላ እዚህ ጋር ይሄን ድስት ነው የምጠቀመው፣ ንጹህ ድስት እጠቀማለሁ። እኔ ቶማቶ የምፈጨው በዚህኛው ነው። እናንተ ባላችሁ ነገር ባቀዝቀዝም ትችላላችሁ። ይሄ መስታወት መፍጫ ነው፣ በመስታወት መፍጫ ነው። ለመቅረጽ አልተመቸኝ ብቻ እዚህ ጋር ንጹህ ነው፣ አያችሁታ። ከዛ ዶሮውን አረገዋለሁ ማለት ነው። ዶሮውን በዚህ መልኩ ካረኩት በኋላ ሶሱን እፈጭላታለሁ ማለት ነው። ላይክ ሼር አትርሱ፣ ኮሜንት አስቀምጡ። እሳቱን ለስለስ ሰርግቼው በዚህ መልኩ ሲፈጭልኝ ድረስ ትንሽ ሶሱ ላይ ትንሽ ሙቅ ውሃ አድርጋችሁ መፍጨት ትችላላችሁ ውዶቼ። እኔ አላረኩበትም፣ እናንተ ማድረግ ትችላላችሁ። እኔ ስፈጨው ነው ትንሽ ሙቅ ውሃ ማረግበት። እንደዚህ ከተፈጨልኝ በኋላ ዋው ነው ለነግራችሁ አልችልም።